ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ሀይሚዬና ብሩኬ ምን አለ ትንሽ ብታወሩ፣ ትንሽዬ ሮማንቲክ ነገር ጣል ብታረጉ፣ ትንሽዬ ቅመም ጣል ብታረጉ በጣም ደስ ይለን ነበረ። ምክንያቱም እኛ በጣም ናፍቀናችኋል። ስንት ቀናችን አብራችሁ ሁናችሁስ አላየናችሁም። እናንተማ አብራችሁ ናችሁ። በአንድ መኪና ትሄዳላችሁ፣ በአንድ መኪና ትመጣላችሁ። እኛ ደግሞ አላየናችሁም አሰብናችሁ እንጂ ትላላችሁ። እሺ ወደ ቪዲዮ ስንገባ ቅመምዬ እንግዲህ ዛሬ አስባበት ወስና ልጅቷን ለማሳደግ ከብሩኬ ጋር ለመቀጠል ወስና ነው የመጣችው። ግን ማስቀደም የነበረባችሁ መጀመሪያ የሀይሚና የብሩኬ ሰላም መፍጠር ከጎኑ እንደሆነች እንዳውቅ ማድረግ ነበረ። ከዛ ነው እንግዲህ ወደ እዩ ጉዳይ መግባት የነበረባችሁ ማለት ነው። እንግዲህ ነገሮችን ለማስተካከል ነው እየሞከራችሁ ያላችሁት ማለት ነው። እንግዲህ የነገው ቪዲዮ ምን እንደሚሆን አናቅም። በዛሬው ቪዲዮ አካሄዱ ጥሩ ነው። እንግዲህ አንድ ሰው ወዳችሁት አፍቅራችሁት ወደፊት አብሬው እኖራለሁ ብላችሁ የምታስቡት ሰው በመሀል እንደዚህ አይነት ነገር ተፈጥሮ ስታዩ ስሜቱ በጣም ከባድ ነው። በጣም ከባድ ነው ከምላችሁ በላይ ማለት ነው። በእንደዚህ አይነት ህይወት ውስጥ ያሉ ሰዎች በጣም ብዙ ሰዎች አሉ። የተዋሹ የተከዱ በጣም ብዙ የሆኑ ሰዎች አሉ። እውነቱን ለመናገር ግን ደግሞ እንደዛ አይቀጥልም ህይወት። የሆነ ሰዓት ላይ በሽማግሌም ይሁን በወዳጅም ምክር ይሁን በቤተሰብም ምክር ይሁን እንዳሰባችሁት አትቀጥሉም። በቃ አልፈልገውም፣ በቃ አይሆነኝም፣ ዋሽቶኛል፣ ከድቶኛል ብላችሁ የምትተውት ጉዳይ አይደለም። ምክንያቱም አንድ የምትወዱትን ሰው የምታፈቅሩትን ሰው ላለመለየት ስትሉ ከዛ ሰው ጋር እንደገና ወደ ራሳችሁ ትመለሳላችሁ፣ ማሰብ ትጀምራላችሁ። ማፍቀር ማለት ምን ማለት ነው ማለት ትጀምራላችሁ። ሰው ሲፈቀር እንግዲህ የሆነ ችግር ከገጠመው እስከ ችግሩ ነው የሚወደደው የሚፈቀረው ይባላል አይደለ? ችግሩ ያለውን ነገር በመነጋገር በመፍታት የሚስተካከል ከሆነ ህይወታቸውን የማያበላሽ ከሆነ ለነገሮች ደግሞ ቆራጥ የሆነ አካሄድ ካላቸው ህይወታቸውን እንዲቀጥሉ ማድረግ ነው። ምክንያቱም እነሱ ጋር ፍቅር አለ፣ በዚህ ደግሞ በእነሱ ህይወት ውስጥ ደግሞ ልጅ አለ። ስለዚህ ያላቸው አማራጭ ሁለቱ ተነጋግረው ተግባብተው ያነ መጣ የተባለውን ልጅ እንግዲህ ለማሳደግ እንትን ማለት ነው፣ ማሰብ ነው። በቃ ከዛ ውጭ ሌላ ምንም አማራጭ ስለሌለ ማለት ነው። ገባቸው አይደለ? አንድ ሰው እንደዚህ አይነት ህይወት ቢያጋጥመው በሰዓቱ በጣም ከባድ ስሜት ነው እንዳልኳችሁ። ግን ወደ ራሳችሁ ስሜት ስትመለሱ ነጋችሁን ስታስቡ ከዛ ደግሞ ፍቅራችሁን ስታስቡ ደግሞ በመሀላችሁ አለ ጥሩ ሰው አለ። ህይወታችሁን እንዳታጡ፣ የምትወዱትን ሰው እንዳታጡ ብዙ ምክሮች ይመጡላችኋል። ልክ ትናንትና እነ ሀብቴ እነ ናኒ ለሀይሚዬ እንደመከሯት አይነት ማለት ነው። ይሄ በትኒው እንደዚህ አድርጊው ምናምን አይደለም። ገባችሁ አይደለ? አንድ የሚያረጋቸውን ሀሳብ ስትመከሩ ከዛ ስሜት ትወጡና ሀሳባችሁን ትቀይራላችሁ ማለት ነው። ልክ እንደ ሀይሚ ማለት ነው። ሀይሚ ያለችበት ሁኔታ ከባድ ሁኔታ ውስጥ ነበረ። ከዛ በኋላ ደግሞ ብሩኬ ሀይሚን ያፈቅራታን ይወዳታን፣ እሷን ማጣት አይፈልግም። ሀይሚ ትወደዋለች፣ ታፈቅረዋለች፣ እሱን ማጣት አትፈልግም። ስለዚህ በመካከላቸው ደግሞ ይቺ ልጅ ናት ያለችው። ይቺ ልጅ ደግሞ ተነጋግሮ ውሳኔ ላይ ደርሶ ያለው አማራጭ ማሳደግ መርዳት ነው። እሱን ነገር እንዳደርግ ያው ከጎኑ መሆን ነው። በቃ ሌላ ምንም አማራጭ የለም። ገባችሁ አይደለ? ግን እንደዚህ ስናወራ እንደዚህ ስንናገር በጣም ቀላል ነገር ሊሆን ይችላል። ግን ቀላል ነገር አይደለም። በጣም ከባድ ነው። በህይወታችሁ ላይ በጣም ብዙ ነገሮችን የምታሳልፉበት ህይወት ነው እና እንደዚህ በቀላሉም እንደምናወራው እንደምንናገረው ቀላል ነገር አይደለም። በሀይሚዬ የነገሮች መጨረሻ የሚሆነው እንግዲህ ሁለቱ ተግባብተው ያለውን ነገር ማስተካከል ነው። በቃ መጀመሪያ ጭቅጭቅ አለ፣ መጣላት አለ፣ ብዙ ነገር አለ፣ መለያየት አለ። ከዛ በኋላ ደግሞ ነገሮች የማይቀየሩበት ምክንያት የለም። ይቀየራሉ፣ ይስተካከላሉ፣ ህይወት ይቀጥላል ማለት ነው። ገባችሁ አይደለ? እዩ የምትባዩ ሴትዮ ደግሞ ማለት ነው እንደው ምን አለ እንደዚህ አይነት ድርቅ ያለ እንደዚህ። እኔ እኮ እንዲህ ብዬ ተናግሬ ነበረ። በነገራችን ላይ
ልጅ ያላባት ማደግ የለበትም ከተባለ እንግዲህ ልጅ የወለዱ ያላባት የሚያሳድጉ ሰዎች አሉ አይደለ? ስለዚህ አባቶች ወደ ነበረበት ብትመለሱ ጥሩ ነው ማለት እንደዩ አስተሳሰብ ማለት ነው፣ እንደ ስራው አስተሳሰብ ማለት ነው። እና እህቶቼ እንዳታስቡ፣ እንዳትጨነቁ፣ ምንም ነገር አይፈጠርም። ሁሉ ሰላም፣ ሁሉ አማን ነው። እንዳትጨነቁ እሺ። ፏፈሽ በሉ፣ ድምቅ በሉ። ጨሪቃዎች ደግሞ በቃ ሰላም ይፈጥራሉ። ነገ ወዲያ ይፈጥራሉ። ችግር የለም ማለት ነው። ብሩኬም ሲፈልገ የነበረው ይህን ነገር ስለነበረ ማለት ነው።